የአፍሪካ ህብረት የአፍሪካ ቀንድ ልዩ ልዑክ ኦሉሴጉን ኦባሳንጆም በትግራይ ክልል ርዕሰ መስተዳድርነታቸውን መልሰው ከተረከቡት ዶክተር ደብረጽዮን ገብረ ሚካኤል ጋር መቀሌ ውስጥ መወያየታቸው ታውቋል። የኮሎኔል አለሜ አጃቢም ስቴደንሳ ብርጌድን ተቀላቅሏል። የአርበኛ ሳሙኤል ባለድል ቤተሰቦች መታገታቸው ተሰምቷል። ሰባተኛው የኢትዮጵያ ጠቅላላ ምርጫ ሙሉ በሙሉ ታማኝነቱን ያጣ እንደነበር የኦሮሞ ፌዴራል ኮንግረስ ኦፌጎ ተችቷል። በህወሓት ላይ እርምጃ ይወሰድ ሲል ኢዜማ ጠይቋል። ትራምፕ ለኢራን የመጨረሻ ማስጠንቀቂያም ሰጥተዋል። እንዲሁም ትራምፕ ኒኩለር ቦምብ ሊጠቀሙ ይችላሉ የሚል ስጋትም ተሰምቷል። ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ የዕለቱን አጫጭርና ሰበር መረጃዎች ይዘናል። አብራችሁን ቆዩም። ቀዳሚ ወዳደረግነው መረጃ ስናልፍ የአፍሪካ ህብረት የአፍሪካ ቀንድ ልዩ ልዑክ ኦሉሴጉን ኦባሳንጆ በትግራይ ክልል ርዕሰ መስተዳድርነታቸውን መልሰው ከተረከቡት ዶክተር ደብረጽዮን ገብረ ሚካኤል ጋር መቀሌ ውስጥ መወያየታቸው ታውቋል። የ89 ዓመቱ የቀድሞ የናይጄሪያ ፕሬዝዳንት ወደ መቀሌ የተጓዙት የኢትዮጵያ ፌዴራል መንግስትና ህዝባዊ ወያኔ ሓርነት ህወሓት የተፈራረሙትን ግጭት የማቆም ስምምነት አፈጻጸም የመከታተል ኃላፊነት የጣለባቸውን ወታደራዊ ባለሙያዎችም አስከትለው እንደሆነ ታውቋል። የትግራይ ክልል ፕሬዝዳንት ጽሕፈት ቤት ዶክተር ደብረጽዮን ገብረ ሚካኤል ኦባሳንጆን እና አብረዋቸው ከተጓዙ ልዑካን ተገናኝተው መነጋገራቸውን በፌስቡክ ፎቶግራፎች አስደግፈው ባሰራጩት መልእክት አስታውቀዋል። ከቅርብ ወራት ወዲህ የኢትዮጵያ ፌዴራል መንግስትና የህወሓት ልዩነት እየተካረረ መምጣቱና የኢትዮጵያ መንግስትም በህወሓት ላይ ወታደራዊ ዘመቻ መጀመሩ ይታወቃል። ህወሓት በጳጉሜ 2012 በተካሄደ ምርጫም የተቋቋመ የክልል ምክር ቤቱን ወደ ስራም በማስመለስ ደብረጽዮን ርዕሰ መስተዳድርነቱን እንዲረከቡም ተደርጓል። ኦሉሴጉን ኦባሳንጆም ለአፍሪካ ቀንድ ሰላምና መረጋጋት የአፍሪካ ህብረትን ጥረት እንዲደግፉም በህብረቱ ኮሚሽን ሊቀመንበር መሐመድ አሊ የሱፍ ዳግም የተሾሙትን ከአንድ ወር ገደማም በፊት ነበር። የቀድሞው የናይጄሪያ ፕሬዝዳንት ከጥቅምት 2013 እስከ ጥቅምት 2015 የተካሄደው ደም አፋሳሽ ጦርነት ግጭት በማስቆምም ስምምነቱም እንዲገታም የአፍሪካ ህብረትን አደራዳሪነት መርተዋል። ኮሎኔል አለሜ አጃቢም ስቴደንሳ ብርጌድን መቀላቀሉ ታውቋል። የፋኖ ኃይሎች እንደገለጹት የብልጽግና ወንበር አስጠባቂ ኃይል እየፈራረሰ ፋኖን እየተቀላቀለ ይገኛል ሲሉ ገልጸዋል። ኮሎኔል አለሜ አጃቢ ተጨማሪም በትላንትናው ዕለት ከስማዳ 2 የአድማ ብተና ኃይል ከስቴ ደግሞም 3 የመከላከያ አባላት በመክዳት የሜጀር ጀነራል ባንታ ባተ አንደኛ ኮር ጉና ክፍለ ጦር የስቴደንሳ ብርጌድን ተቀላቅለዋል ሲል የእዙ የህዝብ ግንኙነት ክፍል አስታውቋል። ወደ ሌላኛው አጭር መረጃ ስናልፍ የአርበኛ ሳሙኤል ባለድል ቤተሰቦች መታገታቸው ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄም ከፍተኛ አመራር አርበኛ ሳሙኤል ባለድል ቤተሰቦች በአገዛዙ ወታደሮች ሰኔ 2 ቀን 2018 ዓመተ ምህረት መታገታቸውን የፋኖ ኃይሎችና የቅርብ ቤተሰቦቻቸው አስታውቀዋል። የአፋብን ስልጠና መምሪያ ኃላፊ ቤተሰቦችን ማለትም ባለቤቱን፣ እህቱን እና የእህት ባል ከህፃናት ልጆቻቸው ጋር በጅምላ ታፍነው ታስረው ይገኛሉ ሲሉም ገልጸዋል። ባለፈው ጊዜም የከፍተኛ አመራሩ አጎትና የአጎት ልጅ በአገዛዙም በግፍ መገደላቸውን አስታውሰዋል። የፋኖ ኃይሎችን በበኩላቸው ፋሽስት የብልጽግና አገዛዝ ህዝባቸው ላይ እየተፈጸመ ያለውን ዘር ማጥፋት ለመቀልበስ እየታገሉ ያሉ አርበኞችን ታግሎ ማሸነፍ ሲያቅተው ቤተሰቦቻቸውን በመግደል በማገትና ከሀገር እንዲሰደዱ በማድረግ ግፍ በመፈጸም ከዓላማቸው ለማደናቀፍ ቢሞክርም ተግባሩ ግን አርበኞችን በከፍተኛ ጽናትና ቁርጠኝነት እንዲታገሉ ከማድረግ የዘለለ ሚና የለውም ሲሉም አስታውቀዋል። ሰባተኛው የኢትዮጵያ ጠቅላላ ምርጫ ሙሉ በሙሉ ታማኝነቱን ያጣ እንደነበር የኦሮሞ ፌዴራል ኮንግረስ ኦፌኮም ተችቷል። ኦፌኮም በአስከፊ ሁኔታዎች ውስጥ የተካሄደው ያለው ምርጫ ዘላቂ ሰላምን፣ የተረጋጋ ዲሞክራሲንና የኢኮኖሚ እድገትን ሊያመጣ እንደማይችልም አቋሙን አስታውቋል። ኦፌኮ ምርጫውን በተመለከተም ያለውን አቋም የገለጸው ትላንት ረቡዕ ሰኔ 3 ቀን 2018 ባወጣው መግለጫም የኦሮሞ ፌዴራል ኮንግረስ ረዘም ላሉ ዓመታት በኢትዮጵያ ፖለቲካ ውስጥ የዘለቀ ቢሆንም ግንቦት 24 ቀን 2018 በተካሄደው ምርጫ የተሳተፈው ህጋዊ ፓርቲነቱን ለማስጠበቅ ብቻ እንደሆነም አስቀድሞ ገልጾ ነበር። ፓርቲው ምርጫው ከመካሄዱ በፊት ግጭቶች በአስቸኳይ እንዲቆሙ፣ የፖለቲካ እስረኞች ያለምንም ቅድመ ሁኔታ እንዲፈቱ፣ የተዘጉ የፖለቲካ ፓርቲዎች ጽሕፈት ቤቶች እንዲከፈቱ ጠይቆ እንደነበር ትላንት ረቡዕ ባወጣ መግለጫም አስታውቋል።
አፋኝ የሚዲያና የሲቪል ማህበረሰቦች ህጎች እንዲሰረዙ፣ ገለልተኛና በጋራ መግባባት ላይ የተመሰረተም የኢትዮጵያ ብሔራዊ ምርጫ ቦርድ እንዲቋቋም፣ የጸጥታ ኃይሎች ከፖለቲካ ወገንተኝነት የጸዱና ገለልተኛ እንዲሆኑ ከሌሎች ተቃዋሚ ፓርቲዎች ጋርም ጥሪ አቅርቦ ነበር። የፓርቲዎቹ ጥያቄ ተቀባይነት ሳያገኝ የተካሄደው ምርጫ ወቅት ገዢውን ፓርቲ ወክለው የሚሰሩ በሚመስሉ የምርጫ አስፈጻሚዎች እየተፈጸመ ግልጽ አድሏዊነት መታዘቡንም ገልጿል። በመራጮች ላይም ከፍተኛ ማስፈራራት መፈጸሙንና የተቃዋሚ ፓርቲ ተወካዮችን ተከታታይ ትንኮሳና ከምርጫ ጣቢያ በኃይል በማስወጣትን የመሳሰሉ ህገወጥ አሰራሮች መከሰታቸውንም ምርጫውን አስመልክቶም በወጣው መግለጫ አስፍረዋል። ምርጫውን የታዘቡት የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ ልኡካን የሰጧቸውን መግለጫዎችም እጅግ የሚያሳዝንና የዲሞክራሲን መርህ ያቃለለ በማለትም ኦፌኮ ኮንኗል። የአውሮፓ ህብረት መቀመጫቸውን በአዲስ አበባ ካደረጉ በላይ ኤምባሲዎች ጋር በጋራ በወጣው መግለጫም ሰባተኛው አጠቃላይ ምርጫ መካሄዱን በበጎ እንደሚቀበል አሳውቆ ነበር። ኦፌኮ እንዳለው ግን በሚሊዮኖች የሚቆጠሩ ዜጎች ከምርጫ መገለል ችላ ብለው ለስሙላ ምርጫ እውቅና መስጠት አምባገነናዊ ስርዓትን ከማጽናት የዘለለ ትርጉም የለውም ሲልም አጥብቆ አውግዟል። በህወሓት ላይ እርምጃ እንዲወሰድም ኢዜማ ጠይቋል። የፌዴራል መንግስቱ ህወሓት ላይ እርምጃ እንዲወስድ ኢዜማ የጠየቀ ሲሆን አካሄዱን መኢሶንን ይመስላል በሚል የሚታቸው ኢዜማ በትግራይ ያንዣበበውን ወታደራዊ ውጥረት በተመለከተ መግለጫ ወጥቷል። የፌዴራል መንግስቱ ህወሓት ላይ እርምጃ እንዲወስድም ጠይቋል። ህወሓት ደርግን ጥሎ ስልጣን ከተቆጣጠረ አንስቶ የሰራቸውን ጥፋቶች የሚዘረዝረው መግለጫው አሁን ላለው ሀገራዊ ችግር መንስኤው ህወሓት ያሰፈነው የብሔር ፖለቲካ እንደሆነም አንስቷል። ለፕሪቶሪያው ስምምነት አለመተግበርና ለተፈናቃዮች አለመመለስ ህወሓትን ብቻ ተጠያቂ ያደረገው የፓርቲው መግለጫም ይህን ኃይል በቃህ ማለትና በትግራይ ያሉ ወገኖቻችንን ከማያባራ መከራ መታደግ የሁላችንም ኢትዮጵያውያን የጋራ ቤት ስራ ሊሆን ይገባል፣ ጦርነቱ ሳይጀመር በፊት ማስቆም ይገባናል ሲልም ጠይቋል። እንደ ህወሓት አይነት ደም የማይጠረቃ አካል እና እርሱን የሚዘውሩ ጥቂት ግለሰቦች በቃችሁ ብሎ ለማስቆም እናም የትግራይን ህዝብ ካላስፈላጊ መከራ ለመታደግ በህዝብም ላይ ምንም አይነት መስዋዕትነት በማያስከትል መልኩም በህገወጥ ቡድኑ ላይ ብቻ ያነጣጠረ አስፈላጊ ህጋዊ እርምጃም በመንግስትና ከመንግስት ጋር በጋራ በሚቆሙ ማንኛውም ለትግራይ ማህበረሰብ በሚቆረቆር አካል ሊወሰድ እንደሚገባም ያምናል በማለትም በህወሓት ላይ እርምጃ እንዲወሰድም ጠይቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን የመጨረሻ ማስጠንቀቂያ ሰጥተዋል። ኢራን በበኩሏም ሆርሙዝ ሙሉ ለሙሉ መዘጋቱን አስታውቃለች። አሜሪካ በኢራን ላይ አዳሯን ከባድ ጥቃት ያደረሰች ሲሆን ዋሽንግተን በቶም ሃውክ ሚሳኤል ጭምር እስከ ቴህራን አቅራቢያ ጥቃት ማድረሷ በፕሬዝዳንቷ በኩል ገልጻለች። ኢራን በምላሹ በጆርዳንና ኩዌት በሚገኙ የአሜሪካ ጦር ቤዞች ላይ ከ12 በላይ ሚሳኤሎችና ድሮኖች በመጠቀም ጥቃት ሰንዝራለች። በሆርሙዝ ሰርጥም ሁሉም መርከቦች መትቻለሁ ብላለች። የአሜሪካ ጥቃት ተከትሎም ኢራን በሆርሙዝ ሰርጥ የሚያልፍ የትኛውም አይነት መርከብ አይኖርም፣ ሰርጡ ሙሉ በሙሉ ተዘግቷል ስትል በጦር ቃል አቀባዩ በኩልም ይፋ አድርጋለች። ኢራን በሆርሙዝ ሙሉ ለሙሉ ተዘግቷል ካለች በኋላ ዓለም አቀፍ የድፍድፍ ነዳጅ ዋጋም የ$2 ጭማሪ አሳይቷል። የአሜሪካ የቀጠናው እዝ ግን የንግድ መርከቦች አሁንም በሆርሙዝ እያለፉ ነው ሲል መግለጫ ሰጥቷል። አሜሪካም በምሽት ጥቃት 49 አቶም ሃውክ ሚሳኤሎችን በመጠቀም 18 ኢላማዎችን መምታታቸውን ትራምፕ አሳውቀዋል። ዛሬ ሰኔ 4 2018 ዓ.ም ኢራን ወደ ስምምነት ካልመጣች ከምድረ ገጽ ይጠፋሉ ሲሉም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማስጠንቀቂያ ሰጥተዋል። በዚህም የተነሳ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኒኩለር ቦምብ ይጠቀሙ ይሆን የሚል ስጋትም አጭሯል። ዶናልድ ትራምፕ ከኢራን ጋር ያለውን ጦርነት ለማጠናቀቅ የኒኩለር ቦምብ ለመጠቀም እያሰቡ መሆኑን በቅርብ በዋይት ሃውስ ባደረጉት ምስጢራዊ ስብሰባ ላይ መናገራቸውን ዘገባዎች ወጥተዋል። ኢራን ዛሬ ሰኔ 4 2018 ዓ.ም ወደ ስምምነት ካልመጣችም ከምድረ ገጽ እንደምትጠፋም ደጋግሞ አሳውቀዋል።